ሉዓላዊነትና ድምጾ የማይነጣጠሉ የሀገር ምሰሶች ናቸው። ሀገር በዜጎቿ ድምጽና እውቅና የምትጸና ናት። ድምጽ መስጠት የዚች ውብ ምድር ባለቤት ነኝ ብሎ በኩራት የመመስከር ያህል ነው። ሉዓላዊነት በወረቀት ላይ የሚሰፍር ቃል ብቻ ሳይሆን በዜጎች ተሳትፎ የሚረጋገጥ የባለቤትነት ዋስትና ነው። ምርጫ በመራጭና በተመራጭ መካከል የሚደረግ የቃል ኪዳን ትስስር ነው። እኔ መርጫለሁና ልትሰማኝ ይገባል የሚል የሞራል ልዕልና በመፍጠር መሪዎች ለህዝብ ፍላጎት ተገዥ እንዲሆኑ ያስገድዳል። ዛሬ የምንሰጠው ድምጽ ለልጆቻችን የምናወርሰው የታሪክ አቅጣጫ ነው። ለትውልድ የሚሆን የሰላምና የልማት ጎዳና በራሳችን እጅ የምንቀርጽበት ትልቅ እድል ነው። በምርጫ መሳተፍ መብት ብቻ ሳይሆን የዜግነቱም ግዴታችን ነው። ዳር ቆመን ሳንወስን ድምጻችን ከፍ አድርገን የተሳትፎ ሚዛኑን ልናስተካክለው ይገባል። የሀገር ህልውና የሚጸናው በብዙሃኑ ንቁ ተሳትፎ እንጂ በጥቂቶች ጩኸት አይደለምና የእርሶ ድምጽ የነገዋ ኢትዮጵያ የቅኝት መጀመሪያ ነው። ኑ በምርጫው በመሳተፍ የበኩላችንን እናበርክት። ሰላም ጤና ይስጥልን ውድ የጎ ቲቪ አድማጭ ተመልካቾቻችን፣ በያላችሁበት ሰላምታችን ይድረሳችሁ። ይህ ዘወትር ሐሙስ ረፋድ ላይ የሚደርስላችሁ ፕሮግራም ጀምሯል። ፕሮግራሙን አዘጋጅቼ ወደ እናንተ የማደርስላችሁ እኔ ሳራባትና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ቆዩ። በመግቢያችን እንዳነሳ ነው ዛሬ ስለ ምርጫ አንዳንድ ነገሮችን እየዳሰስን ቆይታ የምናደርግ ይሆናል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133 ህዝባር 2011 የኢትዮጵያ ብሔራዊ ምርጫ ቦርድ በህገ መንግስቱ ላይ የተቀመጠውን መሰረት በማድረግ በአዋጅ የተቋቋመ ሲሆን ማቋቋሚያ ህጉም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133 ህዝባር 2011 ተብሎ ይጠራል። አዋጁ የተሻሻለው የኢትዮጵያ ምርጫ አዋጅ ቁጥር 532 ህዝባር 1999 ላይ የነበሩ የምርጫ አስፈጻሚ ተቋሙን አመሰራረትና ኃላፊነቶች ድንጋጌዎችን በመሻር መጋቢት 23 ቀን 2011 ዓ.ም ጸድቆ ስራ ላይ ውሏል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምርጫ ቦርድ ማቋቋሚያ አዋጅ የተሻሻለበት ዓላማ የዜጎችን እርስ በርስ የማስተዳደር መብት ከማንኛውም አካል ነጻ በሆነ የምርጫ አፈጻጸም ተቋም እንዲመራ የብሔራዊ ምርጫ ቦርድ አባላትን አመላመልና አሿሿም ግልጽ ለማድረግና በተወዳዳሪ ድርጅቶችና በመራጮች ዘንድ ያለውን ተአማኒነትና የማስፈጸም አቅም ለማሳደግ እንዲረዳ ነው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት አንቀጽ 102 መሰረት የተቋቋመ ገለልተኛ ህገ መንግስታዊ ተቋም ነው። ቦርዱ ከተቋቋመበት ጊዜ አንስቶ የፌዴራልና የክልል ጽህፈት ቤቶችን ያደራጀ ሲሆን በሁሉም ክልሎችና ከተማ አስተዳደሮች እንዲሁም በፌዴራል ደረጃ ቢሮዎች አሉት። የኢትዮጵያ ብሔራዊ ምርጫ ቦርድ 6 ሀገራዊ ምርጫ ያስፈጸመ ሲሆን ከዚህም በተጨማሪ 4 የአካባቢ ምርጫና 8 ህዝበ ውሳኔዎችን አካሂዷል። እንዲሁም የተለያዩ ማሟያና ድጋሚ ምርጫዎችን በተለያዩ ዓመታት አከናውኗል። ቦርዱ እንደ አዲስ ራሱን ማዋቀር ከጀመረበት ከታህሳስ ወር 2011 ዓ.ም አንስቶ አዲስ የድጋሚ ማቋቋሚያ አዋጅ በተወካዮች ምክር ቤት ያጸደቀ ሲሆን ከዚህ በፊት ከነበረው አደረጃጀት በተለየ 5 የሙሉ ጊዜ ቦርድ አባላት እንዲኖሩት ተደርጓል። ከዚህም በተጨማሪ የቦርድ ጽህፈት ቤት በቦርዱ በራሱ የተደራጀበት ሲሆን የአንድ አባል የስራ ዘመን 6 ዓመት ነው። በአዋጅ 1133 ህዝባር 2011 መሰረት ለቦርዱ የተሰጡ ስልጣንና ተግባራትም እንደሚከተሉት አቀርብላችኋለሁ። በህገ መንግስቱና በምርጫ ህግ መሰረት የሚካሄዱ ማንኛውም ምርጫና ህዝበ ውሳኔ በገለልተኝነት ማስፈጸም፣ የመራጮች ትምህርት ለሚሰጡ የሲቪል ማህበራት ድርጅቶች ፈቃድ መስጠት፣ መከታተልና መቆጣጠር፣ የፖለቲካ ድርጅቶችን መመዝገብ፣ በህጉ መሰረት መከታተልና መቆጣጠር፣ የፖለቲካ ፓርቲዎች የገንዘብ ድጋፍ በሚደረግበት መስፈርት ማዋጣትና በመስፈርቱ መሰረት ድጎማዎችን ማከፋፈል፣ በምርጫ ወቅት የፖለቲካ ፓርቲዎችን መገናኛ ብዙሃን አጠቃቀም መወሰን፣ የምርጫ ክልሎችን አከላለል በተመለከተ ጥናት አድርጎ ለፌዴሬሽን ምክር ቤት የውሳኔ ሀሳብ ማቅረብ፣ ለምርጫ ታዛቢዎች ፍቃድ መስጠት፣ መከታተልና መቆጣጠር፣ የቦርዱን ቅርንጫፍ ጽህፈት ቤቶች በሁሉም ክልሎችና ከዚህ በታች ባሉ የአስተዳደር እርከኖች ማደራጀት፣ በየደረጃቸውና በየጊዜው የሚካሄዱ ምርጫዎችን ነፃና ፍትሃዊ በሆነ መንገድ በሚካሄድበት ሁኔታ የማመቻቸትና የማረጋገጥ፣ ምርጫዎችን ለማስፈጸም የሚያስፈልጉ ሰነዶችና ቁሳቁሶችን የማዘጋጀትና የማሰራጨት፣
በዚህ ህግና በሌሎች ህጎች የተሰጡ ኃላፊነቶችን ለመወጣት አስፈላጊ የሆኑ መመሪያዎችን ማውጣት፣ ምርጫ አስፈጻሚዎችን ገለልተኛና ነጻነት የማረጋገጥ እንዲሁም በምርጫ አስፈጻሚነት ምክንያት ከሚደርስባቸው ተጽዕኖ የመከላከል፣ ምርጫዎችን ለማስፈጸም የሚያስፈልጉ የምርጫ ጣቢያዎችን ቁጥር መወሰን፣ ምርጫዎች ለማስፈጸም የሚያስፈልጉ የምርጫ ክልልና የምርጫ ጣቢያዎችን በመላው ሀገሪቱ ማደራጀት፣ ገለልተኛ ብቃትና የህዝብ ተአማኒነት ያላቸው የምርጫ አስፈጻሚዎች መመልመልና ማሰልጠን፣ ከምርጫና ከፖለቲካ ድርጅቶች ጋር የተያዙ መረጃዎችን ማሰባሰብ፣ ማጠናከር፣ የምርጫ ህጎችን አፈጻጸም በመገምገም ማሻሻያ የሚያስፈልጋቸውን ጉዳዮች ለይቶ ለሚመለከተው አካል ማቅረብ፣ የፖለቲካ ድርጅቶች የጋራ መድረክን ማስተባበር፣ የምርጫ ውጤቶችን ማረጋገጥና ይፋ ማድረግ፣ በምርጫ ሂደት ለሚቀርቡ ቅሬታዎች አስተዳደራዊ መፍትሄ መስጠት፣ በምርጫ ሂደት የምርጫ ውጤቱን የሚያዛንፍ የህግ ጥሰት ተከስቷል ብሎ ሲያምን ውጤቱን መሰረዝና ድጋሚ ምርጫ ማካሄድ እንዲሁም በምርጫ ሂደት የተፈጸመ የህግ መጣስ፣ ማጭበርበር ወይንም የሰላምና ጸጥታ ማደፍረስ ድርጊት የፈጸሙ ግለሰቦችን በህግ እንዲጠየቁ ማድረግ፣ በጀት አዘጋጅቶ ለህዝብ ተወካዮች ምክር ቤት ማቅረብ፣ ማጽደቅና በስራ ላይ ማዋል፣ በየደረጃቸው የሚካሄዱ ምርጫዎችን መርሃ ግብር ሰሌዳ እንዲያዘጋጁ ማድረግ፣ ማጽደቅ፣ እንዳስፈላጊነቱ ማሻሻልና መፈጸሙን መከታተል፣ ለህዝብ ተወካዮች ምክር ቤት የስራ አፈጻጸም ሪፖርት ማቅረብ፣ በዚህ ህግና በሌሎች ህጎች የተሰጡትን ኃላፊነቶችን ለመወጣት አስፈላጊ የሆኑ ማንኛውንም ተግባራት ማከናወን ናቸው። ምርጫ ለአንድ ሀገር ምን ፋይዳ አለው? ምርጫ ለሀገር ሰላማዊ የስልጣን ሽግግር በማረጋገጥ የዲሞክራሲያዊ ባህል በመገንባትና መንግስትን ተጠያቂነትና ቅቡልነትን በማሳደግ ከፍተኛ ጥቅም አለው። በተጨማሪም ህዝቡ የሚፈልገውን ተወካይ በመምረጥ ልማትና አስተዳደራዊ ለውጦችን እንዲያፋጥን፣ ብዙሃነትን በማስተናገድም የጋራ ባለቤትነት ስሜት እንዲፈጥር ያደርጋል። ምርጫ ለሀገር የሚያስገኛቸው ዋና ዋና ጥቅሞችን እንመልከት። ሰላማዊ የስልጣን ሽግግር፣ ስልጣን በህጋዊ መንገድ ከአንድ ወገን ወደ ሌላ ወገን እንዲሸጋገር በማድረግ ኃይልን መጠቀም ያስቀራል። የህዝብ ተሳትፎና ቅቡልነት፣ ማህበረሰቡ በድምፁ ሀገሩን እንዲመራ የራሱ ተወካዮች እንዲኖሩትና መንግስት ላይ እምነት እንዲጥል ያደርጋል። የልማት አጀንዳዎች፣ ፓርቲዎች በምርጫ ወቅት የሚያቀርባቸው የፖሊሲ አማራጮችን የህዝቡን የልማት ጥያቄዎች እንደ ትምህርት፣ ጤና፣ መንገድ መሰረት ያደረጉ እንዲሆኑ ይገፋፋል። የዲሞክራሲና የመቻቻል ባህል፣ የተለያዩ አመለካከቶች በሰለጠነ መንገድ የሚያስተናግዱበት፣ በልዩነት ውስጥ አንድነትና የመቻቻል ባህልን የሚያዳብሩበት መድረክ ይፈጥራል። ተቋሚ ግንባታ፣ ተከታታይና ፍትሃዊ ምርጫዎች እንደ ምርጫ ቦርድና ፍርድ ቤቶች ያሉ የመንግስት ተቋማት ገለልተኛና ጠንካራ እንዲሆኑ ያደርጋል። የጥላቻ ፖለቲካን ማክሰም፣ አሸናፊ ሁሉንም አይወስድም የሚለውን መርህ በማስረጽ በወንድማማችነት ላይ የተመሰረተች ሀገር ለመገንባት ይረዳል። የጥላቻ ፖለቲካን ማክሰም፣ አሸናፊ ሁሉንም አይወስድም የሚለውን መርህ በማስረጽ በወንድማማችነት ላይ የተመሰረተች ሀገር ለመገንባት ይረዳል። በአጠቃላይ ምርጫ ለሀገር ዘላቂ ሰላም፣ እድገትና የሰብአዊ ክብር ማረጋገጫ መሳሪያ ነው። ዛሬ የምንሰጠው ድምጽ ለልጆቻችን የምናወርሰው የታሪክ አቅጣጫ ነው። ለትውልድ የሚሆን የሰላምና የልማት ጎዳና በራሳችን እጅ የምንቀርጽበት ትልቅ እድል ነው። በምርጫ መሳተፍ መብት ብቻ ሳይሆን የዜግነትም ግዴታችን ነው። ዳር ቆመን ሳንወስን ድምጻችንን ከፍ አድርገን የተሳትፎ ሚዛኑን ልናስተካክል ይገባል። የሀገር ህልውና የሚጸናው በብዙሃኑ ንቁ ተሳትፎ እንጂ በጥቂቶች ጩኸት አይደለምና የእርሶ ድምጽ የነገዋ ኢትዮጵያ የቅኝት መጀመሪያ ነው። ኑ በምርጫው በመሳተፍ የበኩላችንን እናበርክት። ለዛሬ ዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።